እነዚህን ጋንግስተሮች ካያችሁ አምልጡ። በቃ ኡኡ ብላችሁ ሩጣችሁ ብታመልጡ ይሻላችኋል። ምክንያቱም እነዚህ ጋንግስተሮች እጅግ በጣም አረመኔ ሴጣን የሆኑ እጅግ በጣም ጨፍጫፊ ነፍሰ ገዳይ ናቸው። ሰው ለመግደል እኔ እያሉ የሚሽቀዳደሙ በጣም አረመኔ የሆኑ ሰዎች ናቸው። ከነዚህ ሰዎች ብትርቁ ይሻላችኋል። ዛሬ ይዤላችሁ የመጣሁት ቪዲዮ ፊልም ነው ይመስላችሁ። ከምር በእውነታው ዓለም የተከሰተ ሳይሆን የሆነ ፊልም ነገር የማሳያችሁ ነው ዛሬ የሚመስላችሁ። ግን የእውነት በኤል ሳልቫዶር ውስጥ የነበሩትን ጋንግስተሮች እኛ በፊልም ላይ የምናውቀውን ህይወት በእውነታው ዓለም የኖሩ ጋንግስተሮች ስለነሱ ነው ዛሬ የምነግራችሁ። ሰላም ማይ ፋሚሊስ፣ እንዴት ናችሁ? ጨለሉ መብሩክ ነኝ ከመብሪክ ቲዩብ። ዛሬ እንደተለመደው በአዲስና በግራሚ ቪዲዮ ተመልሰን መጥተናል ማለት ነው። የዛሬ ቪዲዮአችን ቅድም መግቢያ ላይ እንደነገርኳችሁ ይለያል ማለት ነው። ምክንያቱም ዛሬ ስለሚያስፈሩ አደገኛ ስለሚባሉ ኤል ሳልቫዶርን ሙሉ የገዙትን አስገራሚ ማፊያዎች ነው ዛሬ ማሳያችሁ ማለት ነው። እኔ ራሴ በጣም ንገረኝ። ወደ ዛሬው ቀውጢ ቪዲዮአችን ከማለፋችን በፊት ቻናላችንን ሰብስክራይብ፣ ቪዲዮን ላይክ ታደርጉት በጣም ደስ ይለኛል እና ሰብስክራይብ አድርጋ። እነዚህ ጋንግስተሮች የሚገኙት በኤል ሳልቫዶር ከተማ ውስጥ ነው። ሀገራቸው ስሙ ካስታቲካ ትባላለች። ልክ እንደኛው ኢትዮጵያ ተብሎ አዲስ አበባ እንደሚባለው የኤል ሳልቫዶር ዋና ከተማ ውስጥ ነው የሚገኙት። በሀገሪቷ ውስጥም የሚገኙት ሁለት የጋንግስተር አባላት ናቸው። እዚህ ጋር የምታዩት ኤምሰርት የሚባሉትና እዚህ ጋር ደግሞ 18 ስትሬት የሚባሉ እጅግ በጣም አደገኛ ማፊያዎች ናቸው የሚገኙት። ሁለቱም ደግሞ እርስ በርስ እጅግ በጣም ጠላት ናቸው። አይዋደዱም። ከተገናኙ በቃ ሊገዳደሉ ምናምን ነው እንጂ ምንም አይዋደዱም። በአንድ የጋንግስተር አባላት ውስጥም ከ40,000 እስከ 60,000 የሚደርሱ አባላት አላቸው። አስባችሁታል? አንድ ጋንግስተር ብቻ ለምሳሌ ኤምሰርቲ ብቻ ከ40 እስከ 50,000 ወይም 60,000 የሚደርሱ የጋንግስተር አባላት አላቸው። ይሄኛውም ደግሞ በተቃራኒው ከ50,000 እስከ 60,000 ምናምን የሚደርሱ እጅግ በጣም ብዙ አባላት ነው ያላቸው። በዋነኝነት እነዚህ ጋንግስተሮች የተቋቋሙት አሜሪካ ውስጥ ነበር። አሜሪካ ግን ስላልተመቻቸው እና በአንዳንድ ጦርነት አማካኝነት ወደ ኤል ሳልቫዶር መጡ። ኤል ሳልቫዶርም ደግሞ እጅግ በጣም ተመቻቸው። ምክንያቱም ሀገሩ የጉቦ ሀገር ነው፣ የወንበዴና የጋንግስተር ሀገር ስለነበረች ተመቻቸው። እዚህ መተው አባላቶቻቸውን በእጅጉ ነው ያሰፉ። እንደምታዩት እያንዳንዱ ጋንግስተር የሚታወቅበት ራሱን የቻለ ንቅሳት አለው። ፊታቸውን ሁላ ሳይቀር ነው በዚህ መንገድ የሚነቅሱት። ኤምሰርቲም ሆነ 18 ስትሬቶች ሙሉ ለሙሉ ፊታቸው ሁላ አይታይም፣ ንቅሳት ብቻ ነው። ከሁለቱ ደግሞ እጅግ በጣም ጨካኝ የሆኑት በጣም የሚያስጠላ ስራ የሚሰሩት 18 ስትሬቶች ናቸው። እንደምታዩት ግንባራቸው ላይ ሳይቀር 666 ብሎ ነው የሚነቀሱት። የኢሉሚናቲ አባል ናቸው። የሰይጣን አምልኮ ማለት ነው። 666 ነው የሚያመልኩት። በተለይ እነዚህ 18 ስትሬት የሚባሉት እጅግ በጣም ጨካኝ ናቸው። በአገሪቷ ውስጥም የሚሰሩት ስራቸው ምን መሰላችሁ? ሰውን መግደል፣ መድፈር፣ አደንዛዥ እጾችን መሸጥ፣ ሴቶችን መድፈር፣ ህገወጥ የመሳሪያ ዝውውር። በተለይ ደግሞ ቆንጆ ሴቶችን ካዩ የሚያስጠላው ነገር ይዟቸውና በግድ ሴተኛ ዳሪነት እንዲሰሩ ነው የሚያደርጓቸው እነዚህ ጋንግስተሮች ማለት ነው። በጣም አረመኔ የሆነ የወንጀል ስራ ነው ሁሉንም የሚሰሩት ማለት ነው። እዛ ሀገር ላይ ደግሞ እንደፈለጉ እንዲህ ሲፈነጩ ማንም ሰው ምንም አይላቸው፣ ምክንያቱም ሁሉም ይፈራቸዋል። የሆነ ባለስልጣን ተነስቶ እነሱን ለማጥፋት ከሞከረ መዘዙ እጅግ በጣም ከባድ ነው። ምክንያቱም እጅግ በጣም ሰቃጭ ነገር ነው ያንን ሰው የሚያደርጉት። ደግሞ በሰውየው ብቻ አይደለም የሚያበቃው፣ ቤተሰቡን፣ ልጆቹን፣ እህቱን፣ ወንድሙን እስከ ዘርዘር ድረስ ይሄዱ ነው የሚያጠፏቸው እነዚህ ጋንግስተሮች። ሀገሪቷን በቃ ሙሉ ለሙሉ ተቆጣጥረዋል። ማንም ምንም አይላቸውም። በመንግስትም አካል ሆነ ቤትም አካል ማንም ይፈራቸዋል። ቀና ብሎ እንኳን የሚያያቸው ሰው የለም። እንዳለ ኤል ሳልቫዶርን ሙሉ ለሙሉ ተቆጣጥረውት ነበር። ሁለቱም ጋንግስተሮች ደግሞ በድንገት ከተገናኙ አለቀ በቃ። ስራቸው መገዳደል ብቻ ነው። ምንም አይዋደዱም። ላይን እንኳን ከተገናኙ በቃ መገዳደል ነው ስራቸው። አንዱ ጋንግስተር የአንዱን ክልል በድንገት ከገባ አለቀለት በቃ። ከዛ የሚወጣው ሬሳው ነው እንጂ በእግሩ ገብቶ ሰላሙን አይወጣም። ተተኩሶበት እድል አጋጥሞት እንኳን ከወጣ ቆሳስሎ እግሩ ተቆርጦ ምናምን በሚያስጠላ ሁኔታ ነው እሱንም ከወጣ ማለት ነው። በህይወቱ ላይ የሚወጣ የለም የነሱን ክልል የገባ ሰው ማለት ነው። ልክ እናንተ ደግሞ ወደ እነሱ የጋንግስተር አባላት መግባት ከፈለጋችሁ እንደምታዩት ፊታችሁን ሁላ ሳይቀር ማለት ነው ሙሉ ሰውነታችሁን መነቀስ መቻል አለባችሁ። ኤምሰርት ከሆናችሁ ኤምሰርት የሚል ንቅሳት መነቀስ መቻል አለባችሁ። 18 ስትሬትም ከሆናችሁ ልክ እንደነዚህ 18 ስትሬቶች ሙሉ ለሙሉ ፊታችሁንም ሆነ ግንባራችሁን ሁላ ሳይቀር 666 ብላችሁ መነቀስ አለባችሁ የነሱ አባል መግባት ከፈለጋችሁ ማለት ነው። ፊታችሁን ሳይቀር እና ደግሞ የአረመኔ ስራ መስራት አለባችሁ። ሰው መግደል፣ ሰው መድፈር። እነዚህ ጋንግስተሮች ለትላልቅ ሰዎች ሁላ ምህረት የላቸውም። ምንም ነገር አይሰሙም ማለት ነው። እጅግ በጣም ሰይጣን ናቸው። ማንም ለማንም ማለት ነው። ለትላልቅ ሰዎች ብትሉ ለህፃናት ብትሉ ምንም አይሰሙም። ህፃናቶችን ሁላ ሊያርዱ ይችላሉ። ምንም ምህረት የተባለ ነገር የላቸው። ይሄ ሁሉ የወንጀል ስራቸው ግን የቆየው እስከ 2019 ብቻ ነው። ከዛ በኋላ ግን የኤል ሳልቫዶር 46ኛው ጠቅላይ ሚኒስቴር ናይብ ቡከሌ የተባለው ጠቅላይ ሚኒስቴር ተሾመ። ናይብ ቡከሌ ግን እንደ ሌሎቹ መሪዎች አይደለም። እጅግ በጣም ምህረት የለሽ ነው እሱ።
እያንዳንዳቸውን ጠራርጎ እስር ቤት አስገባቸው። ከ60 ሺህ እስከ 80 ሺህ የሚደርሱ ወንጀለኞችን አንድ በአንድ ለቃቅሞ እስር ቤት አስገባቸው። ህዝቡን እንዳላሰቃዩ አሁን እስር ቤት አስገብቷቸው ናይብ ቡከሌ አሳራቸውን እያሳያቸው ነው። እንዴትስ እስር ቤት ሊያስገባቸው ቻለ? እሱ ማን ሆኖ ነው? ሁሉም መንግስት የፈራቸውን እነዚህን ጋንግስተሮች የሰውዬ እንዴት ደፈራቸው የሚለውን አንድ ባንድ እንዲያድርጌ እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ኔክስት ብላችሁ ጻፉልኝ። እናም ፋሚሊየርስ ለዛሬ ያስኩላችሁ ቀውጢ ቪዲዮ ይሄን ይመስላል ማለት ነው። በሚቀጥለው ቀውጢ ቪዲዮ ማለት ነው ይሄንኑ ፓርት ኔክስቱን ኮሜንት ላይ አሳውቁኝና በሚቀጥለው ቀውጢ ቪዲዮ እስከምንገናኝ ድረስ ፒስ ፎር ወርልድ ብያለሁ።